በጌታ በኢየሱስ ስም ቀናችንን የባረከ ቅዱስና ልዑል እግዚአብሔር እናመሰግንሃለን። ዙሪያችንን ከከበበን ከመጥፎ መናፍሳት ከማናቸው ማየት የጨለማ መንፈስ ሁሉ አውሎን እዚህ ያደረሰን ለቃሉም ያበቃን ቅዱስና ልዑል እግዚአብሔር የፍቅሩም ተካፋይ ላደረገን ለሱ ለልዑሉ ምስጋና ይድረስ። ነው በሰጠን ቀን በዛሬ እድሜያችን ላይ በጨመረልን በዚህ ቀን እንድናደርግ የተፈቀደልን ሰርተን ወደ ቤት ይወጣል። ክብር ሁሉ ለእግዚአብሔር። ዛሬ አንድ ቃል ነው የመጣልኝ። ስለ ጽድቅ ስለ መቀደስ ሳስብ ብዙ ጊዜ ሰዎች ሳያቸው ያልተረዱት ነገር ያለ ይመስለኛል። ጸድቅ ያለው ሲል አንድ ሰው መጀመሪያ ማድረግ ያለበት ወይም መጽደቁን የሚያረጋግጠው በክርስቶስ ኢየሱስ በማመን ብቻ ነው። አንድና አንድ ኢየሱስ ክርስቶስ ከድንግል ማርያም ተወልዷል፣ ለእኔ ሲል ሞቷል፣ በሦስተኛው ቀን ከመቃብር ተነስቷል፣ ዳግም እኔን ፍለጋ ይመጣል። ይሄ አንዱና ብቸኛው የድህነት መንገድ ነው። በእኔ ያመነ ይድናል ነው የሚለው ቃሉ አይደል? በልጁ ያመነ ይድናል። ልጁ ያለው ህይወት አለው፣ ለዛውም የዘላለም ህይወት። የአንድ ቀን የሁለት ቀን ወይ ምድራዊ ህይወት አለ። ልጁ ያለው የዘላለም ህይወት አለ። ይሄ ማለት ታዲያ ምንድነው? ከጸደቅ አንዴ ጽድቅ አንዴ ነው ማለት ነው። በቃ አንዴ ነው ጸድቀናል። በደሙ ጻድቆኛል። ጽድቄ ላይ ልጨምርበት ወይ ልቀንስበት የምችለው ነገር የለም። አውሮፕላን አለ ሲያልፍ ጽድቄ ላይ ልጨምርበት ወይም ልቀንስበት የምችለው ነገር የለም። ጽድቄ እንዲጨምር የማደርገው ነገር የለም። ያ ማለት አሁን አንዳንድ የተሳሳተ ትምህርት ላይ የሚጾመው ሊጸድቅ ነው ይቅር እንዲባል፣ የሚጸልየው ሊጸድቅ ነው፣ ድሃን አብልተህ አትጸድቅ፣ ለቤተ ክርስቲያን መባ ሰጥተህ አስራት ሰጥተህ አትጸድቅ። ያ ማለት አሁን ድሃዎችን ያበሉና ወደ ገነት እንዲገባ እኔን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ የምትለዋን አንዷን እንትኗን ይዘው ሰው እርዳ ነው እንጂ የተባለው በዛ ቃል ሰው ለሰው ሰውን ለመርዳት ሰው መሆን በቂ ነው አይደል? ወንድማችን እንደተናገረው ማለት ነው። ግን ያቺ መንገድ ለጽድቅ ይመስላቸዋል። ለጽድቅ ድሃ ስላበላ ሊጸድቅ፣ ያ ማለት ብር ስላለው ብር ወጪ አድርጎ ወደ ገነት ሊገባ ዝርዝሩ እንዲህ ስትላቸው አይደለም ይልሃል። ግን አንዱ መንገድ መጽደቂያ መንገድ ድሃን ማብላት ነው ይልሃል። ዝርዝሩስ ደግሞ ሲገባላቸው እና ብር ስላለ ነው እንዴ ድሃን አብልተው ወደ ገነት የሚገባው ስትለው ደግሞ አይደለም ይልሃል። እርግጠኛ ያልሆነ መንፈስ ውስጣቸው የሚመላለስ ራሳቸው ተረጋግተው ሳይኖሩ እኛን እንኳን ሊነቀንቁን አይችሉም። ፓራፌላ ዲያቦስ ሊነቀንቁኝ አይችሉም። ግን ያልገባቸውን ግራ የሚያጋቡ ቀሳውስት ነን የሚሉ ሰዎች በናዝሬቱ በኢየሱስ ስም ዛሬ አዛለሁ። በኢየሱስ ስም አዛለሁ። በኢየሱስ ስም የውሸት ትምህርት በብዛት የሚጋለጥበት ጊዜ ይሁን። በብዛት የሚጋለጡበት ጊዜ ይሁን። በብዛት ይጋለጡ። እውነት ይብራ። በምድራችን ላይ እውነት ይብዛ። ጽድቅ አንድ ጊዜ ነው የሚሆነው። እሱ በልጁ ያመነ ብቻ። አንድ ያምናሃል ጸድቀሃል ነው። ከዛ በኋላ ስለ ቅድስና ልታወራ ትችላለህ። ቅድስና የእግዚአብሔርን ኃይል መካፈል ማለት ነው። የልጁን ኃይል መካፈል ማለት ነው። ቅድስና ቅዱስ መለየት፣ ለእግዚአብሔር ስራ የተለየ ለአገልግሎት የተለየ ቅዱስ ሰው ማለት ለአገልግሎት የተለየ ለእግዚአብሔር ስራ የተለየ ማለት ነው። ይሄን ደግሞ የምትለማመደው ነው። ቅድስናን እና ጽድቅን እየቀላቀሉት ነው። ቅድስና በህይወት ጉዞ እየተለማመድከው የምትሄድ ነው። ሐዋርያው ጳውሎስ መጀመሪያ ላይና መጨረሻ ላይ የነበረው አረዳድ ስለ እግዚአብሔር ኃይል አጠቃቀሙ ራሱ ይለያያል። እየለመደው በደንብ እየተዋሃደው በጣም ኃይለኛ እስኪሆን ድረስ የነበረው መጀመሪያ ላይ የለውም። ጽድቅ ግን እየተለማመድከው የምትሄደው አይደለም። በቃ እንደ ጸድቀሃል፣ አለቀ። ያንን ጽድቅ ከውስጥ ነቅሎ የሚወስደው የለም። ጌታ በኢየሱስ